Hello guys, how are you? Are you fine? Okay, today I am going to teach you about past perfect continuous tense. Past perfect continuous tense. ስለዚህ past perfect continuous tense ማለት ምን አይነት መልእክት ያስተላልፋል? በደንብ እንየውና አብረን ተከታትለን እስከ መጨረሻው አይተን ትርጉሙና ምን አይነት መልእክት እንደሚያስተላልፍ በደንብ እንየው። Thank you. አሁን ወደ ቀጣይ እንሂድ። past perfect continuous tense expresses the duration of an action taking place before a certain time in the past ይለናል። አሁን አንድ ነገር ከመተግበሩ በፊት ምን እየተደረገ እንደነበር አሁን past perfect tense አይተናል። past perfect tense እና past perfect continuous tense ትንሽ ላይ ያማሳስላቸዋል። ግን አንደኛው ፕሮግሬሲቭ ላይ ነው የነበረው ወይ ደግሞ ሂደት ላይ የነበረ ሲሆን አንደኛው ደግሞ ኦሬዲ ተሰርቶ እንደነበረ ያሳየናል። ስለዚህ past perfect continuous tense ማለት ደግሞ ሂደት ላይ የነበረ ነገር አንድ ተግባር ሲደረግ በባለፈው ጊዜ ወይ ደግሞ ያለፈ ጊዜ ሆኖ አንድ ነገር ሲተገበር ሂደት ላይ እንደነበረ የሚያሳየን ተግባር ነው ይሄ ማለት ነው። ስለዚህ ኤግዛምፕል ስናይ ግን በደንብ እየተረዳን ይሄዳል። ትርጉሙ ምን እንደሆነ በደንብ እናያለን ማለት ነው። በደንብ ይረዳናል ማለት ነው። ኦኬ ወደ ፎርሙ ስንሄድ ሳብጀክት ፕላስ had ፕላስ been አለው። ከዛ ቨርብ ing ፎርም ማለት ነው። ከዛ ኮምፕሊመንት ቀጥሎ የሚመጣ ደግሞ አለው ማለት ነው። አሁን ወደ ኤግዛምፕል ስንሄድ ይረዳናል ማለት ነው። በደንብ እየተረዳን ይሄዳል። ምክንያቱ ኤግዛምፕል ስትሰጠው ሁሉም ነገር እየተረዳ ስለሚሄድ ማለት ነው። ኤግዛምፕል he had been working at the school for years. he had been working at the school for years. አሁን አንድ ተግባር አለ ባለፈው ጊዜ ሂደት ላይ ነው የነበረው ለስንት አመታት ያክል ይያለን ነው for years ይለናል። በደንብ አሁን ምን ይያለን ነው he had been working at the school for a years ማለት ለአመታት ያክል ትምህርት ቤት ላይ እየሰራ ነበረ ሂደት ላይ ነው የነበረው። ከጊዜ በኋላ ግን ከአንድ ቅጽበት ወይ ደግሞ ከአንድ ተግባር በኋላ ግን እሱ አቋርጦታል ያን ጊዜ ማለት ነው። ስለዚህ ለአመታት ያክል ግን እዛ ሂደት ላይ በስራ ላይ እንደነበረ ያመለክታል። እስካሁን ግን ያልቀጠለ ማለት ነው። ምክንያቱም አንድ ክስተት ተከስቷል ከዛ ክስተት በኋላ ግን አቋርጦታል ማለት ነው። ስለዚህ ይህ ነው የሚያሳየን ሂደት ላይ የነበረ ከዛ አንድ ነገር ተከስቶ ከዛ በኋላ ግን ያቋረጠው ነገር ያሳየናል ማለት ነው። he had been working at the school for a years ይለናል። for years ይለናል። ኦኬ ወደ ሁለተኛው ኤግዛምፕል she had been saving money for a year to buy a new car. እሺ she had been saving money for a year to buy a new car ማለት ለአንድ አመት ያክል ገንዘብ እየቆጠበች ነበረ ምን ማኪና አዲስ ማኪና ለመግዛት እየቆጠበች ነበረ ማለት ነው እሷ። ስለዚህ ሂደት ላይ ነበረች ያን ጊዜ። ስለዚህ ማኪናው ገዛችሁ አይደለም ገዝታችሁ ትሆናለች። ስለዚህ ለአመት ያክል እኮ ማኪናው ተገዝቷል ማለት ነው። ለአመት ያክል እየቆጠበች ነበረ ኒው ማኪና ለመግዛት እያለን ነው ያለው ማለት ነው። she had been saving money for a year to buy a new car ለአንድ አመት ያክል ገንዘብ እያጠራቀመች ነበረ አዲስ መኪና ለመግዛት የሚል ትርጉም አለው። እሺ ወደ ሶስተኛው ስንሄድ ደግሞ I had been studying for 2 hours before I took break ይላል። I took break ምን አለ I had been studying for 2 hours before I took break እረፍት ከመውሰዴ በፊት ለሁለት ሰዓታት ያክል አጥንቻለሁ ማለት ነው። አሁን እዩ ሂደት ላይ ነው ነበር። አሁን እረፍት ወስደዋል ማለት ነው። ልጅየው እረፍቱ ከመውሰዱ በፊት ግን ለሁለት ሰዓታት ያክል አጥንቷል። ሂደት ላይ ነው የነበረው ለሁለት ሰዓታት ያክል ማለት ነው። ስለዚህ ይህ ነው የሚያመለክተው ፕሬዘንት ፓስት ፐርፌክት ኮንቲኒዩስ ቴንስ ማለት ነው። ያለፈው ነገር ነው ሂደት ላይ የነበረ ነው። ከዛ አንድ ክስተት ተከሰተ። አንድ ክስተት ሲከሰት ለስንት ጊዜ ያክል አንድ ተግባር እየተደገበረ እንደነበረ የሚያሳይ ነገር ነው ማለት ነው። እሺ had been studying for 2 hours before I took a break ማለት ያ እረፍት ከመውሰዴ በፊት ለሁለት ሰዓታት ያክል እያጠናሁ ነበረ እያለ ነው። ሂደት ላይ ነው የነበርኩ ያን ጊዜ እያለ ነው። እሺ አራተኛው ኤግዛምፕል we had been doing homework since morning. we had been doing homework since morning ከጧት ጀምረን የቤት ስራ እየሰራን ነበረ
አሁን ግን አቋርጠናል ጨርሰናል ማለት ነው። ያን ጊዜ እኮ አንድ ነገር ስትከሰት እኮ ከጠዋት ጀምረን እየሰራን ሂደት ላይ ነው የነበረው። ያን ጊዜ የሆነ ነገር ሲሆን እያልን ነው ያለው ማለት አንድ ተግባር ሲተገበር አንድ ነገር ተግባር ላይ ወይ ደግሞ ሂደት ላይ እንደነበር የሚያሳየን ነገር ስለሆነ ማለት ነው። ኦኬ ስለዚህ ምን ያለ we had been doing homework since morning ከጠዋት ጀምረን መንስያው ጠዋት ነው። ከጠዋት ጀምሮ ግን የሆነ duration time ወስደዋል እያጠኑ ሰዓቱ ስፔሲፋይ ባያደርግም የመጀመሪያው ስፔሲፋይ አድርጎ ከዛ ጀምረን ግን እያጠናን ነበር። የሆነ ክስተት ተከሰተ ያን ጊዜ ተቋርጧል ማለት ነው። እሺ ኦኬ አሁን ወደ question form past perfect continuous tense ነው። አሁን ፕራክቲስ አድርጉ ብያችኋለሁ። የተለያየ ኮንስትራክት አድርጉ። የተለያየ ሴንቴንስ ወይ ደግሞ የተለያየ አረፍተ ነገር ኮንስትራክት እያደረጋችሁ ፕራክቲስ ወይ ደግሞ ተለማመዱ። እሺ ወደ question form past perfect tense past perfect continuous tense ስንሄድ ምን አይነት ፎርም አለው ምን አይነት ትርጉም ይሰጠናል የሚል እንየው። example 1 I had been I had ነው ወይስ አይደለም? አዳምጡ። had ወደ መጀመሪያ ይመጣል። had he been crying before you arrived አለ። had question ነው ባይዘው ጥያቄ እየጠየቀ had he been crying before you arrived አሁን አንተ እዛ ስትደርስ እያለቀሰ ነበር እንዴ? እሱ ሂደት ላይ በማልቀስ ሂደት ላይ ነበር እያለ ነው። ምን አለ? had he been crying before you arrived እዛ ስትደርስ አንተ እያለቀሰ ነበር። ይሄ ሁሌ የምናገረው ነገር አይደል? አዎ እንደዚህ አይነት ትርጉም ይሰጠናል። እናንተም እንደዚህ አይነት መልእክት ለማስተላለፍ ስትፈልጉ የተለያየ መልእክት ያለው የተለያየ ሰንተንስ ሲሰርታችሁ እንደዚህ አይነት መልእክት መናገር ትችላላችሁ ማለት ነው። ስለዚህ had መጀመሪያ ይመጣ he ወይ ደግሞ ሳብጀክቱ ይመጣል ከዛ been had he been crying before you arrived አንተ ከመድረስ በፊት እሱ እያለቀሰ ነበር የሚል ትርጉም አለው። ወደ ሁለተኛው ኤግዛምፕል ሲኔድ had we been waiting long before we went there ምን አለ? we በደንብ እኔ ጋር ናችሁ please follow me what I want to say okay do you understand me what I want to say okay had we been waiting long before we went there ማለት ብዙ ጠብቀናል እንዴ ወደዛ ከመሄዳችን በፊት እያለ ነው። ወደዛ ከመሄዳችን በፊት ብዙ ጠብቀናል ወይ? had we been waiting long ብዙ ጠብቀናል ወደዛ ከመሄዳችን በፊት ብዙ ተግባር ነው እያደረግነው የነበረው እያለ ነው አንተ። ስለዚህ had we been waiting long before we went there ወደዛ ከመሄዳችን በፊት ብዙ ጠብቀናል ወይ እያለ ነው ያለው ማለት ነው። እሺ ኦኬ ተከታተሉኝ ባካችሁ በደንብ ተከታተሉኝና እንደገና ደግሞ ሰብስክራይብ ሼር ኤንድ ላይክ አድርጉና ለዚህ ቻናል ደግሞ ቤተሰብ እየሆናችሁ ሄዱ። ታውቃላችሁ ቴኒስ መሰረታው እንደሆነ በደንብ ተከታተሉ። ስለዚህ ወደ ሶስተኛ ኤግዛምፕል ይሄድ had he been studying all night for the exam had he been studying all night for the exam ሙሉ ሌሊት እያጠና ነበር እንዴ ለፈተና? እሱ ሙሉ ሌሊት ነው እያጠና ያደረው ለፈተና እሱ ያን ጊዜ እኮ ነው had he been studying all night for the exam ሙሉ ሌሊት እያጠና ነበር እንዴ ለፈተና? ማን? እሱ ከዛ ፈተናው አልፏል ተጨርሷል እኮ ግን እያጠና ነበር እንዴ ሲደፍን ወይ ደግሞ ፈተናው ደፈነ መሰለኝ። ስለዚህ ጓደኞቹ እያጠና አድሮ ነበር እንዴ ያን ጊዜ እያለ ነው። ስለዚህ ፈተናው ከመድረሱ በፊት እንደዚህ እያደረገ ነበር ወይ እያለ ነው። እሺ ኦኬ ወደ አራተኛው ኤግዛምፕል ሲኔድ ደግሞ had they been playing football before it started raining had they been playing football before it started raining ዝናው መዝነብ ከመጀመሩ በፊት እነሱ የእግር ኳስ ጨዋታ እየተጫወቱ ነበር እንዴ እያለ ነው። ጨዋታ ላይ ሂደት ላይ ነበሩ እንዴ ያን ጊዜ እያለ ነው። ማን? አንድ ነገር ከመከሰቱ በፊት ምን? ዝናው ኳስ ጨዋታ እየተጫወቱ ነበር ሂደት ላይ ነው የነበሩ ዝናው ሲመጣ ዝናው መዝነብ ሲጀምር እያለ ነው። እሺ ምን አለ? had they been playing football before it started raining አለ። ዝናቡ መዝነብ ከመጀመሩ በፊት
እግር ኳስ እየተጫወቱ ነበር ወይ የሚል ትርጉም አለው። በደንብ እየተረዳችሁ እንደሆነ ተስፋ አደርጋለሁ። ስለዚህ ራሳችሁ ደግሞ ብዙ ኤግዛምፕል እየሰራችሁ ብዙ ፕራክቲስ ያደረጋችሁ ደጋግማችሁ ደግሞ እዩት። ኮንሶልቱ እንደረዳችሁ ዋናው ኮንሴፕት ግራመር መሰረት ነው። ባይዘው ቋንቋ በፕራክቲስ ይለመዳል። ግራመር ከሌለው ግን ወኔ የለው የሆነ ስሩ የሆነ ነገር የለው ፋንዳሜንታሊ ወይ ደግሞ የሆነ የሚያስር ነገር የለውም። ስለዚህ ግራመር መሰረት ነው ለሁሉም ነገር። ስለዚህ አጥኑ ማለት ነው። ኦኬ አሁን ወደ ኔጌቲቭ ፎርም ፓስት ፐርፌክት ኮንቲኒዩስ ቴንስ ኔጌቲቭ ፎርም ፓስት ፐርፌክት ኮንቲኒዩስ ቴንስ ኤግዛምፕል እንይና ይረዳናል ማለት ነው። ምን አይነት ኔጌቲቭ አፍራሹ ነገር የት ይገባል የሚለው ነገር እያያችሁ ነው። አሁን በደንብ ግራመር ስታጠኑ የትኛው ቦታው የቦታው መቀያየር በደንብ እያያችሁ ሂዱ። ስለዚህ ወሳኑ ነገር እዛ ላይ ነው። እሺ ወደ ኤግዛምፕል ስንሄድ they had not been playing football before it starting raining አለ። እነሱ እግሪ ኳስ እየተጫወቱ አልነበረ ዝናቡ መዝነብ ሲጀምር እያለ ነው። ዝናቡ መዝነብ ሲጀምር እነሱ ኳስ እየተጫወቱ አልነበረም። ያን ጊዜ ሂደት ላይ አልነበሩም። አንድ ነገር ሲከሰት እነሱ እዛ ላይ እያደረጉ አልነበረም ማለት ነው። ተከስቶ አልነበረም እየተከሰተ አልነበረም እያለ ነው። ኦኬ they had not been playing football before it started raining they had not been playing football before it starting raining አሁን had እና ከhad እና been መካከል ነው ያለችው ኖት የምትለው አፍራሽ ነገሩ። እሺ ወደ ኔጌቲቭ የምትቀይረው ማለት ነው። ስለዚህ እግር ኳስ እየተጫወቱ አልነበረም ምን ሲሆን ዝናቡ መዝነብ ሲጀምር። ኦኬ thank you very much። ስለዚህ ወደ ቀጣይ ስናልፍ ቀጣይ ኤግዛምፕል I had not been working all day ሙሉ ቀን እየሰራን አልነበረም። መቼ? ትናንትና ነው ከዛ ነው የሆነ ሰዓት ነው በቃ እንበለውሽ የሆነ ሰዓት ሙሉ ቀን እየሰራን አልነበረም እያለ ነው። ሂደት ላይ አልነበረም ከመጀመሪያ ጀምሮ የቀጠለ ስራ አልነበረንም እያለ ነው። I had not been working all day ሙሉ ቀን እየሰራን አልነበረም እያለ ነው። ወደ ሶስተኛው ኤግዛምፕል ስንሄድ we had not been waiting long before you arrived አለ። we had not been waiting long before you arrived አንተ ከመድረስ ሲደርስስ ብዙ አልጠበቅንም ነበር። ለብዙ ሰዓታት እዛ አልነበርንም እያለ ነው። እየጠበቅን አልነበርንም ለብዙ ሰዓታት አይደለም የነበርነው ታዲያ ለቅርብ ጊዜ ይሆናል። ስለዚህ እንደሱ ትርጉሙ እየተረዳችሁ ትሄዱ። ለቅርብ ሰዓት ለብዙ ሰዓታት እየጠበቅን አልነበርም አንተ እዛ ሲደርስ እያለ ነው። አንድ ነገር ተከስቷል እየተከሰተ አልነበረም። ለብዙ ሰዓት እየተከሰተ አልነበረም። አንድ ክስተት ሲከሰት እየተራረ ኦኬ ወደ አራተኛው ኤግዛምፕል እንሂድ። ወደ አራተኛው ኤግዛምፕል ስንሄድ ደግሞ I had not finished my homework before the class started wow በደንብ እየተረዳችሁ ነው። ኦኬ ምን አለ? I had not finished my homework before the class started የቤት ስራዬ ሰርቻ አልጨረስኩም ነበርስ ክላሱ ሲጀምር ወይ ደግሞ ትምህርቱ ሲጀምር እኔ ጨርሻ አልነበረም። ስለዚህ ያን ጭንቀት ላይ ነው ያለኝ። መምሩ ያወጣኛል አስወጥቶ ይልከኛል ከክላስ እያለ ነው። እየተጨነቀ ነው ያለው ይሄ ልጅ። ስለዚህ I had not finished my homework before the class started ክላሱ ከመጨረሱ በፊት የቤት ስራዬ ጨርሼ አልነበረም። ተጨርሶ አልነበረም ተሰርቶ በእኛ እየተጨረሰ አልነበረም። ስለዚህ ሂደቱ ላይ እየተጨረሰ አልነበረም እያለ ነው። እየተረዳችሁት ነው? ኦኬ ይህ ቪዲዮ ወዳችሁታል ብዬ እገምታለሁ። ከወደዳችሁት ደግሞ ሰብስክራይብ ሼር ኤንድ ላይክ አድርጉና ለዚህ ቻናል ቤተሰብ ሁኑ። Thank you very much